እና ዘላለም እንግዲህ ዱካሾ ላይ ካቆመ በኋላ ቢያንስ ትንሽ ራቅ ብሎ ነው ያለው፣ ሰላም ነው እያልን ነበርን። ግን የባሰ ችግር ውስጥ ገብቷል። እንግዲህ ዛሬ ደግሞ እንግዲህ ራሱን ምን እንዳደረጉት እንግዲህ ከትናንት በስቲያ ማለት ነው ወገሻ ነው የሚባለው እሱ እንትን ብሎት ልደት ነበረ። አንገቱን እንትን እንዳይል መንቀሳቀስ ኦልሬዲ እንደዚህ ዙሮ ምናምን ማየት አይችልም እና እሱን እንትን እስከሚልለት ድረስ እንግዲህ የሆነ እንትን አስረውለት ነበረ። በዛም ምክንያት እንግዲህ ቤት ውስጥ እንግዲህ አንድ ጓደኛው እየሄደ እሱ እየተንከባከበው ነበረ። ያው ልዑልም እንግዲህ በራሱ ስራ በእናቱም ህመም በቃ ማንም ሰው ሊጠይቀው አልቻለም። እንግዲህ ምን እንደሆነ አላውቅም። ዛሬ ደግሞ ተመልሶ ሐኪም ቤት ገብቷል። እንግዲህ ፈጣሪ ጨርሶ ይማረው እያላችሁ ነው ጸሎት አድርጉለት። አሁን የእናንተ ጸሎት ያስፈልገዋል። ወንድማችን እንግዲህ ዘላለም ከዚህ በፊት እንደዚህ አይነት ነገር ገጥሞት አያውቅም። ከነ ልዑል ጋር ሲሰራ ብዙ ነገር እንትን ብሏል። አሁን ትንሽ ከነሱ ራቅ ብሎ የራሱን እንትን እየሰራ ነው ያለው። ሞር ያው በውስጥ ይገናኙ ሊሆን ይችላል፣ ግን እንደዚህ ተጋግዘው ምናምን እንትን የሚሉት ድሮ ቀረ። አሁን ላይ በሁላቸውም በየራሳቸው እንትን ስለሚሰሩ ያው እሱ ደግሞ በአንዲት ሴት ምክንያት እንግዲህ ተጎደው አልተጎደው እያለች እንግዲህ እሷ 100,000 ነው ምናምን ተከፍሏት እንግዲህ ልጁን እዚህ ሁሉ ችግር ውስጥ ከተዋለች ማለት ነው። እሷ ወጥመድ ውስጥ ለማስገባት ብር ተከፍሏት ያልተቸገረችውን የሰው ያልጎዳትን ጎዱኝ ብላ። አንደኛ ነገር እነ ዘላለም በጣም ከታዘብኳቸው ነገር ይሄ የሰይጣን እንትና የሚያመልኩ እንትኖች የሉ ባዕድ አምልኮት የሚባለው እሱን ለምን እንደሚዳፈሩ አላውቅም። ይሄ የእንትን ነው በቃ ማለት ስልጣንም የለውም፣ ግን መዳፈር የለበትም። ዘላለም ካያችሁት እንግዲህ በተደጋጋሚ እንደዚህ አይነት ነገሮች ብዙ ጊዜ እንትን ሲሰራ አይታችኋል። የዛሬው ደግሞ ትንሽ ጫን ያለ ሆነበት እና የራሱን እንትን ለማሳጣት ያክል የደረሰበት በጣም ከባድ እንትን ላይ ነው ያለው። እንደውም ከትናንት ወዲያ ሰላም ነበር፣ ዛሬ ደግሞ በጣም ብሶበት እንግዲህ እኔ እውነት እኔ ምን አይነት እንትን እንደሆነ አላውቅም። እውነት በየጊዜው አዳዲስ እንትን አይጠፋባቸውም። ሞር እንኳን እንደው በዚህ መጣው ከተባለ ምንም እንኳን እንደዚህ ይጎዱታል ብዬ እኔ አላስብም። እውነት በዚህ ያክል የሰው ልጅ ግን እንዴት አይነት ጨካኝ እንደሆነ አላውቅም። እንደውም ፈጣሪ ይመስገን ህይወቱ ስላለ አሁን ይሄ ሰው ኦልሬዲ ሕክምና እየተደረገለት ነው። ግን ምንም አይነት ልጁ እንደሚያወራው ጓደኛው ከሆነ በቃ አሁን ምንም ለማየት ራሱ እንደከለከለው እንደዚህ ዙሮ አንገቱን ማዞር ምናምን አይችልም። በቃ የሆነ ቅንጥስ ነገር ምንድን ነው የሚባለው በእናታችሁ በጣም ነው የተጎዳው። እና ልጅቷ ደግሞ እንደ አጋጣሚ ሆነ ያቺ ብር ተቀብላሉ ዘላለምን ችግር ውስጥ ያስገባችው ልጅ ስትፈለግ የለችም። እንግዲህ ብሯን ከተቀበለች በኋላ እንግዲህ ልጅቷ እዛ አካባቢ ጠፍታለች። ይሄ ሰውየው ደግሞ ጓደኞቹ እየፈለጉት ነበረ፣ ባዕድ አምልኮት የሚያመልከው ሰውዬ። እሱም ቤቱን ለቆ እንግዲህ የት አባቱ እንደገባ አላውቅም። ኦልሬዲ የዘላለም ጓደኞች እየፈለጉት ነው። እሱም ሞር ካለ ምናምን እዛ አካባቢ ያሉ ሰዎች ልጅቷ እንግዲህ ተጎዳ ያለችው ልጅ እግሯ አይሄድም ምናምን እያሉ እንግዲህ በፊት እየቀለዱበት ነበር በዘላለም ላይ። ግን በመጨረሻ ሰዓት ዘላለም ከተጎዳ በኋላ እሷ ጭራሽ እሱን ስታይ መሮጥ ጀመረች። እሱን እንትን እንዳይላት በቃ ብዙ ነገሮች ችግር ውስጥ ካስገባችሁ በኋላ ራሷ አምልጣለች ማለት ነው። አሁን ላይ ችግር ውስጥ ያለው እንግዲህ ዘላለም ብቻ ነው። ሰውየውም የት እንዳለ እንግዲህ እስካሁን ድረስ እየተፈለገ ነበረ። ሰውየውም የለም። ማን ነው ልዑልም እንግዲህ እንደምታዩት በስራ በራሱ እንትን ብሏል። ማንም ሰው ሊያግዘው አልቻለም። ማንም ሰው ብቻ ከፍቶታል። ዘላለም በጣም ነው የከፋው። በዚህ ሰዓት ከጎኑ ቢሆን ብዬ አሰብኩኝ። ልዑል ግን ደግሞ የልዑልንም ስራ እያያችሁ ነው። እናቱ ሐኪም ቤት ናት። ብዙ ነገሮች ተደራርበውበታል። በሱም መፍረድ አትችሉም። ሁላቸውም በዱካሾ ላይ የሚሰራው ብሩክም እንግዲህ እንዳያችሁት ደግሞ እነሱ ሁለቱ ተመሳሳይ። የሚገርማችሁ ነገር እሱም እንደዚሁ
የባዕድ እንትን የሚያመልክ ሰው እጁን የነከሰው ባለፈው አይታችኋል። እስካሁን ድረስ አልዳነም። አሁንም ዘላለምም እንደዛው ነው እና ሁለታቸውም አንድ አይነት እንትን ነው የታመሙት። ለምን እንደሚዳፈሩ አላውቅም። የእውነት ከኔ ምንድነው እኔ እንትን አደጋ ላይ እየወደኩኝ መቼም ለሌላ ሰው እንትን አልልም። እነሱ ግን ሁልጊዜም እንደምታያቸው ነው። ሁልጊዜም ለራሳቸው እንትን ዋስትና የላቸውም። ሰዎች ካሉበት ችግር ካሉበት እንትን ለማውጣት ነው እንጂ እኔ ላይ ምን ይደርሳል ወይም እኔ ላይ ምን እንትን ይላል የሚለውን በፍጹም አያስቡትም። ያም እንዳያችሁት ብሩክም እንግዲህ ይኸው ሳምንት ሊሆነው ነዋ። እንግዲህ እንደ ቀላል ሳምንት ሊሆነው ነው። እስካሁን ድረስ ሞትኩኝ ዳንኩኝ እያለ እንግዲህ አለ። እግዚአብሔር ይመስገን። አሁን ደግሞ የዘላለም ተጨምሮ የእሱ ደግሞ ትንሽ የባሰ ነው። የዘላለም ደግሞ አንገቱ ነው። በቃ እንደዚህ መንቀሳቀስ ስቅጥ አድርጎ የያዘው አንገቱን ነው። እንደውም እጅ ይሻላል ብዬ አስባለሁ። ምክንያቱም እጅሽ ከታች ስለሆነ ባይሆን ጥሩ ነው። ማንኛውም ገላሽ ላይ ምንም ነገር ባይከሰት አሪፍ ነው። ግን ደግሞ ከእጅና አንገት እጅ ይሻላል ብዬ ነው የማስበው። የዘላለም አሁን አንገቱ መሆኑ ነው ትልቅ ችግር የፈጠረበት። ብቻ ሁላችሁም ጸሎት አድርጉለት ለወንድማችን። እንግዲህ ተሽሎት እንደሚወጣ ተስፋ እናደርጋለን። ያው ማነው ልዑል በእናቱ ምክንያት ተረብሿል። እንግዲህ አሁን ላይ አጠገቡ ያለው አንድ ወንድማችን ስሙ አያዘኝም የራሱ ዩቱበር ነው ግን እሱ ነው እንግዲህ እስካሁን ድረስ ሕክምናም እዛም መድኃኒት ምንም እየተሯሯጠ እንትን የሚሄድለት እንግዲህ እሱ ብቻ ነው። ዘላለም ማን ነው ልዑላችን እንግዲህ በራሱ ስራ እንትን ብሎ ምንም እየጠየቀው ነገር የለም። ያው ይከፋዋል። በእርግጥ ዘላለም ሰው ለምዶሽ የሆነ እንደዚህ በተለይ ሲያምሽ ደግሞ ካጠገብሽ ሰው ቢኖርልሽ ደስ ይልሻል። በቃ ህመምሽን እንድትረሹ ያደርግሻል። እና እነሱም እንግዲህ በሚያገኙት ሰዓት አጋጣሚም አላገኙም። ብቻ ሁላቸውንም እንግዲህ የልዑልን እናትም እሱንም ሁላቸውንም ፈጣሪ ማራቸው ማለት ነው የምፈልገው። በቅርብ ቀን እንደሚሻለው ተስፋ አድርጋለሁ። ልጅቷ እንግዲህ ተፈልጋ መገኘት አለባት። የትም ልታመልጥ አትችልም። እንግዲህ እሷን ለ100,000 ብር ብላ እንግዲህ ይሄንን ጀግና የህዝብ ልጅ ነው እንግዲህ የወጥመድ ውስጥ ከታ እሱን እንትን ለማለት ያስፈለገችው እና የእሷ ብር ወይም 50,000 እና 100,000 ህይወቷን የሚቀይራት መስሏታል። ግን አሁን ትንሽ ይዳንላት እና የትም አታመልጥ። አይደለም እሷ ማለት ነው ስንት 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 ነገር እዚህ በፊት ዘላለም ታውቁታላችሁ ዱካሾ ላይ ስንት ወንጀለኞች እያመጣ እያጋፈጠ ነው። እና ይቺ ደግሞ በራሱ በህይወቱ ላይ ፈርዳበት የነበረች ሴት ከየትም ልታመልጥ አትችልም። አሁን ወደ ራሱ ህመም ወደ ራሱ እንትን ያገግም። ምንም የሚያስቸኩለው ነገር የለም። አሁን ስለ ልጅቷ እዚህ ሐኪም ቤት ተኝቶ ራሱ ልጅቷ እንዳታመልጥ ይላል አለ ጓደኛው። እና መጀመሪያ ለራሱ ጤንነት ማሰብ አለበት። እንግዲህ ፈጣሪ ከሱ ጋር ይሁን። እኔ ሌላ ምንም አልልም። ትገኛለች፣ የትም አትሄድም። ሲጀመር እንደዚህ አይነት ሰዎች በተደጋጋሚ ካያችኋቸው በብር በተለይ እንደዚህ በብር ተከፍሏቸው ሰውን ለማሳገድ ሰውን እንትን ለማስባል የሚሄዱ ሰዎች መጨረሻቸውን እንግዲህ እያያችሁ ነው፣ እስር ቤት ነው። ስለዚህ ይችም ልጅ መታሰሩ አይቀርም። ብቻ ዘላለም እንዲሻል ሁላችሁም ጸሎት አድርጉለት። የእውነት ኧረ ሰው ማመን ቀላል አይደለም። እውነት ተጫወተችበት እኮ ተጫወተችበት በልጁ ላይ እውነት እሷ ለብር ብላ። አሁን ይቺ ልጅ ቀላል እንግዲህ እንደ ዘላለም እንደሚለው ባለፈውም እንግዲህ ልጅቷ ተማሪ ናት፣ ሪፎርም ለብሳ ምናምን ነው የሚያሳየው። ግን እሷ ግን እንደተጎዳች ልክ ትምህርት ቤት ስትገባ በጣም እንደሚረብሻት ብዙ ነገሮች ነው ስታወራ የነበረው።
ወንድሟም እንግዲህ እንደተበደለ ነበር ሲያወሩ የነበረው። ለካስ እነሱ ሌላ ስራ ታዘው ነበር የሚሰሩት። በስከመጨረሻ ይኸው እንደዚህ አድርገው ቁጭ አደረጉት ልጁን። እውነት ምንም ያላሰበው እንደዚህ እንትን ይበልብኛል ብሎ በፍጹም ያላሰበው በጣም ከባድ ከባድ እንትን ነው ያደረጉበት። ተጫውተውበታል በዘላለም ላይ። እሱ ደግሞ እንግዲህ ያው እንደ ሌላ ቀኑ መስሎት ነው ይሄን ነገር። ተማሪዎች ናቸው፣ ትምህርታቸውን እየተማሩ አይደለም በአግባቡ። ሲወጡ ሲገቡ በጣም እንደሚያስቸግራቸው ስለነገሩት እሱ ደግሞ ያው እንደ ሌላ ቀኑ መስሎት እሺ ብሎት ነገሩን ሁሉ ሰው ባለችው መሰረት እንግዲህ እየተከታተለ ሰውየው እንትን የሚልበትን ነበር። ይሄ በአዳም ልኮት የሚያመልከው ሰውዬ ማለት ነው። እና ያ እሱ ደግሞ ሀገር ሰላም ነው ብሎ ነው እንግዲህ ይሄ ሁሉ ነገር የተከሰተበት እንጂ ጥንቃቄ ቢያደርግ እንደዚህ አይጎዳም ነበረ። ልጅቷ ግን የእውነት ማምለጥ የለባትም። ይህ ሁሉ ነገር ያደረገችበት ሴቷም ወንድሟም ሁለታቸውም እንደምንም አሁን ብቻ ይዳን ብላችሁ ጸሎት አድርጉ። የትም ልታመልጥ አትችልም። የሚገርማችሁ በጣም ጩጬ ነገር ናት። የእውነት ልጅቷን ባሳያችሁ እኔ ቆይ ቆርጬ ቪዲዮ አስገብቼላችሁ ታዩታላችሁ። እንደዚህ አይነት አሁን ተማሪዎች አብዛኞች ብር ይሰጣቸዋል። ይሄን ስራ ስሩ ሲባሉ ያለ ምንም እንትን ወንጀል ነው ምንድነው የሚባል ነገር የለም። ተስማምተው ነው የሚሰሩት። እና አሁን ይቺ ልጅ ቤተሰብ ተማሪ ናት፣ የትምህርት ቤት ናት እያለ እሷ ግን የምትውለበት ስትሰራ የምትውለው ልጅ ናት ገና። ግን ህይወቷን በጣም አበላሽቶባታል ሰውየው። በምን ያው እንግዲህ በአዳም ልኮት የሚያመልኩ ሰዎች እንግዲህ በምን እንደሚይዙሽ በምን እንትን እንደሚልሽ የሰይጣን ጆሮ ይደፈን አታውቂውም። እና ይቺ ልጅ እንግዲህ ተይዛ ይሆን ምን አድርጓት ይሆን ይሄ ሰውዬ አላውቅም። ከሷ አልፎ እንግዲህ ዘላለምንም ችግር ውስጥ ነው ያስገባችሁ። እሷ ባትነግረው እሷ እርዳኝ ባትለው ኑሮ ዘላለም ምንም እንደለመደው የድሮውን ያን ስራ እየሰራ ይህ ሁሉ ችግርም ባይከሰት ኑሮ። ግን ደግሞ አንዴ ሆኗል እንግዲህ ፈጣሪ ያለው ነው የሚሆነው። አንድ ነገር ሊከሰት ሲል ከቀንሽ ምንም ልታመልጭ አትችይም። እንግዲህ ለእሱ ያዘጋጀችው እንትን በስከ መጨረሻ ይሁን ወንድማችን እንደዚህ አድርገው አስቦታል። ሞት የማያውቀው ችግር ውስጥ አስገብተውታል። ብቻ ፈጣሪ ማረው። የልዑል እናትም እንግዲህ ቀን ስትጠይቁኝ ነበረ። ቪዲዮ እኮ ሰርቼላችኋለሁ አላያችሁም? ሐኪም ቤት ያልሆነ ነገር ለሰጥተው እናቱን እንትን ሊሉበት ምናምን ብዬ እና እግዚአብሔር አውጥቷቸዋል። ሲጀመር ቤቱ እንዳለ የሆነ ችግር አያጣውም። ለምን እንደሆነ አላውቅም። በስመ አብ መንፈስ ቅዱስ። በዛም ስትሄጅ የሆነ እንትን ይላል፣ በዛም ስትሄጅ ምንድን ነው ግን ልጆቹ እኮ ስራቸው መስራት አልቻሉም በአግባቡ። ከባድ ነው በጣም። ማንን እንደምታመኝ ከማን ጋር ተማምነሽ እንደምትሰሪ ራሱ ትንሽ የሚከብድ ይመስለኛል። እና ለማንኛውም ዘላለምን እንግዲህ እግዚአብሔር በተሎ ያሽልህ እያላችሁ በየሃይማኖታችሁ ጸሎት አድርጉለት ለወንድማችን ዘሌ። እንግዲህ የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ እና ሼር አድርጉ። በሌላ ቪዲዮ እመጣላችኋለሁ። እንግዲህ ዘላለም ምን ላይ እንደሚሆን እንግዲህ አዳዲስ ነገር ስሰማ እመጣላችሁ ይሆናል። እሱም እስከሚመጡ ድረስ እንግዲህ ሰላማችሁ ብዙ ትርፍ ይበልልኝ እያልኩኝ የዛሬው ቪዲዮ ይመስላል። ቪዲዮ ላይክ አድርጉ እስኪ ፕሊዝ ጋይስ። በተረፈ ሰላማችሁ ብዙ ይበልልኝ። ባይ